ወደ ቀዳሚው ጉዳያችን አልፈናል። በድጋሚ አብራችሁን አምሹ። የአማራ ሚዲያ ኮርፖሬሽን ለሰባተኛው ጠቅላላ ሀገራዊ ምርጫ የፖለቲካ ፓርቲዎች ፉክክር የሚያደርጉበት አውድ ማመቻቸቱ ፓርቲዎች ከህዝብ ጋር በማገናኘት ትልቅ ሚና እንደሚጫወት ማሳያ መሆኑን በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። ፓርቲዎቹ የተለያዩ የፖሊሲ አማራጮችን የሚቀርቡበት ተከታታይ የክርክር መድረክም እንደሚካሄድ ተገልጸዋል። አሻግሬ መንገሻ ዝርዝር አለው። ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ሰላማዊና ዴሞክራሲያዊ እንዲሆን የተለያዩ ተግባራት እየተከናወኑ ይገኛሉ። እየተከናወኑ ካሉ ተግባራት መካከልም የፖለቲካ ፓርቲዎች ሀሳባቸውን የሚያቀርቡበት የሚዲያ አውድ ማመቻቸት ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ሊቀመንበር አቶ ተስፋውን አለምነህ የአማራ ሚዲያ ኮርፖሬሽንም የፖለቲካ ፓርቲዎች የራሳቸውን ሀሳብ የሚያቀርቡበት የሚዲያ አማራጭ ማመቻቸቱ የዲሞክራሲ ስርዓት ግንባታን ያሳያል ብለዋል። ከዲሞክራሲ ስርዓት ግንባታዎች ደግሞ አንዱ ምርጫ ነው። ይህንን ምርጫ በሂደቱም በውጤቱም የተሳካ ለማድረግ እንደ ሀገር ሰፊ ስራዎች ሲሰሩ ቆይተዋል። የአማራ ክልልም በተለያየ መንገድ ስንሰራ ቆይተናል፣ እንደ ፖለቲካ ፓርቲም ማለት ነው። ስለዚህ አሁንም ሰባተኛውን ሀገራዊ ምርጫ በተሻለና በስኬት ለማጠናቀቅ የፖለቲካ ፓርቲዎች የራሳቸውን ሀሳብ የሚያቀርቡበት አውድ ተመቻችቶ ይገኛል። ዛሬም የአማራ ሚዲያ ኮርፖሬሽን በደመቀና ባማረ ሁኔታ የፖለቲካ ፓርቲዎች ያላቸውን ሀሳብ ይዘው ለሕዝብ እንዲደርሱ ምቹ ሁኔታ አመቻችቷል። ይህንንም በአማራ ክልል የምንንቀሳቀስ የፖለቲካ ፓርቲዎች የጋራ ምክር ቤት በበጎ የምናየውና መልካም እንደሆነ መግለጽ እንፈልጋለን። የፖለቲካ ፓርቲዎች ሀሳባቸውን ወደ ህዝብ ለማድረስ ወሳኙን ሚና ሚዲያው ይጫወታል ያሉት አቶ ተስፋውን ይህም ወደ ሰለጠነ የፖለቲካ ሂደት የሚያራምድ ነው ብለዋል። ይህ ፉክክር ደግሞ በሰለጠነና ዘመናዊ በሆነ መንገድ በሀሳብ ብቻ እንዲከናወን ሚዲያዎች ትልቅ አስተዋጽኦ ያደርጋሉ። ስለዚህ እያንዳንዱ ፓርቲ በተናጠልም በግሩፕም በትብብርም የሚወዳደረው ሀሳቡን ወደ ህዝብ ለማድረስ ትልቁ መሳሪያ ሚዲያ ነው። ስለዚህ ሚዲያ ደግሞ የመራጮች በሀሳብ ላይ ተመስርተው የሚመርጡትን ፓርቲ እንዲያውቁ የሚያስችል ስለሆነ ትልቅ አስተዋጽኦ አለው። በሌላ በኩል ፓርቲዎችም ከህዝብ ጋር የሚያገናኝ ድልድይ ነው። ስለዚህ ይሄ ድል መመቻቸቱ ሀገራችን እየተከተለችው ያለችውን የዲሞክራሲ ስርዓት ግንባታ ለማዳበር የምታደርገውን ይበል የሚያሰኝና ሁላችንም የሚያስደስት ወደ ሰለጠነ ፖለቲካ የምንሄድበት ምንም ይሁን ምን በምርጫና በምርጫ ስልጣን የሚያዝበትን መንገድ የምናሰምርበት አንዱ አውድ ስለሆነ እጅግ የሚያስደስት ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በአማራ ሚዲያ ኮርፖሬሽን የተለያዩ የፖሊሲ አማራጫቸውንና ሀሳባቸውን በተከታታይ እንደሚያቀርቡ ሰብሳቢው አስረድተዋል።